በዛሬው ዕለት ተጠባቂ ጨዋታ የካራባኦ ካፕ የግማሽ ፍጻሜ የለንደን ደርቢ ጨዋታ ነው። ቁልፍ ቁጥራዊ መረጃዎችን ለማንሳት ያህል የሰሜን ለንደኑ ክለብ አርሰናል ለዋንጫ በሚያደርገው ፉክክር በየትኛውም የውድድር አይነት ለግማሽ ፍጻሜ በደረሰባቸው ያለፉት 4 ጨዋታዎች ድል አልቀናውም። ዛሬም ያመጥፎ ጉዟቸው ይቀጥላሉ የሚለው የሚታይ ይሆናል። ሚካኤል ሜሬኖ ከቼልሲ ጋር ባደረጋቸው ያለፉት 2 ጨዋታዎች ጎል አስቆጥሯል። ሁለቱም በፕሪሚየር ሊግ የጨዋታ እንቅስቃሴ እንደነበሩ ይታወቃል። ዛሬም ጎል ማስቆጠር የሚችል ከሆነ ከአንጋፋ የመድፈኞቹ አጥቂ ኤያን ራይት በመቀጠል በተከታታይ 3 ጨዋታዎች ላይ ጎል ማስቆጠር የቻለ ተጫዋች የሚሰኘውን አዲስ ታሪክ የመጻፍ ዕድል ይኖረዋል። አዲስ አሰልጣኝ ሊያም ሮስኒየር የመጀመሪያ ጨዋታውን በኤፍኤ ካፕ 3ኛ ዙር ቻርልተን አትሌቲክን 3-1 በማሸነፍ በጥሩ ሁኔታ ጀምሯል። ዛሬ ቼልሲን ከተረከበ በኋላ በሜዳውና በክለቡ ደጋፊዎች ፊት የሚያደርገው የመጀመሪያው ጨዋታው ሲሆን ከባድ ፈተና ሊገጥመው እንደሚችል ተገምቷል። የምዕራብ ለንደኑ ክለብ በካራባኦ ካፕ አስደናቂ እንቅስቃሴ በማድረግና ጥሩ ውጤቶችን በማስመዝገብ እዚህ የደረሰ ቡድን ነው። በዚህ የውድድር ምዕራፍ ከዚህ በፊት እስከ ግማሽ ፍጻሜ በደረሰባቸው 3 አጋጣሚዎች ሁሉንም ጨዋታዎች በማሸነፍ ለፍጻሜ ማለፍ ቢችልም በፍጻሜው ግን ሽንፈትን አስተናግዷል። ቼልሲ ለመጨረሻ ጊዜ ግማሽ ፍጻሜ ላይ ደርሶ ወደ ፍጻሜ ማለፍ ያልቻለው በ2017-18 የውድድር ዘመን ላይ ሲሆን ለፍጻሜው ጨዋታ እንቅፋት የሆነባቸው ክለብ የዛሬው ተጋጣሚያቸው አርሰናል መሆኑን የታሪክ ማህደራቸው ያመለክታል። መድፈኞቹም አምና ጥሩ ትውስታ የላቸውም። በካራባኦ ካፕ እስከዚህ ደረጃ ድረስ መጓዝ ቢችሉም በግማሽ ፍጻሜው በኒውካስል ዩናይትድ በደርሶ መልስ 4 ጎል ተቆጥሮባቸውና እነሱ ምንም ሳያስቆጥሩ 4-0 በሆነ ውጤት ተሸንፈው ከውድድሩ መሰናበታቸው ይታወሳል። የታይንሳይዱ ክለብ ኒውካስል በፍጻሜው ሊቨርፑልን ዌምብሌይ ላይ በመርታት ዋንጫውን ማሳካቱ የሚታወስ ነው። አርሰናል በዚህ ካራባኦ ካፕ የግማሽ ፍጻሜ ጨዋታ በደርሶ መልስ በቼልሲ ተሸንፎ ከውድድሩ የሚሰናበት ከሆነ በታሪኩ ለካራባኦ ካፕ ግማሽ ፍጻሜ ደርሶ ሲሰናበት ለ10ኛ ጊዜ ይሆናል። እስካሁን በካራባኦ ካፕ 9 ጊዜ ግማሽ ፍጻሜ በመድረስና ከውድድሩ በመሰናበት ከጎረቤታቸው ቶትናም ጋር እኩል ቁጥር ላይ ይገኛሉ። ከዛ ውጪ ለተከታታይ 2 ዓመታት ከግማሽ ፍጻሜው ማለፍ ሳይችሉ የወደቁ ሁለተኛው ክለብ የሚሆንበትን መጥፎ ሪከርድ ይጋራሉ። ከዚህ በፊት ማንቸስተር ዩናይትድ በ2019/20 እና በ2021 የውድድር ዘመን ላይ ለተከታታይ 2 ዓመታት በካራባኦ ካፕ የግማሽ ፍጻሜ ጨዋታ ደርሶ መሰናበቱ ይታወሳል። ከቡድን ዜናዎቻቸው ጋር በተያያዘ ሂንካፔ እና ካላፊዮሪ ከዚህ ጨዋታ ውጪ ሲሆኑ ባለፈው ሳምንት በኤፍኤ ካፕ 3ኛ ዙር ፖርትስማውዝን 4-1 ሲረቱ ሃትሪክ የሰራው ጋብሪኤል ማርቲኔሊ በጥሩ አቋም ላይ ይገኛል። ከዚያ ውጪ ካይ ሃቨርትዝ የቀድሞ ክለቡን በቋሚነት በመሰለፍ የሚያገኝበት መርሃ ግብር ሊሆን እንደሚችል ተገምቷል። በቼልሲ በኩል ሞይሴስ ካይሴዶ በቢጫ ካርድ ብዛት ምክንያት የዛሬው ጨዋታ ያመልጧል። ማርክ ኩኩሪያ ከጉዳት መመለሱ ለቼልሲ መልካም ዜና ቢሆንም ፓልመር፣ ጉስቶ እና የቡድኑ አምበል ሪስ ጄምስ የመሰለፍ ዕድላቸው ግን አጠራጣሪ ነው ተብሏል። ሁለቱ የለንደን ከተማ ክለቦች አርሰናል እና ቼልሲ በካራባኦ ካፕ የግማሽ ፍጻሜ ጨዋታ ሲገናኙ ለ3ኛ ጊዜ ይሆናል። ውድድሩ ግማሽ ፍጻሜ ምዕራፍ ላይ ደርሶ 3 ጊዜ የተገናኙበት 4ኛው መርሃ ግብር ያደርገዋል። ከዚህ በፊት አርሰናል ከቶትናም ከቼልሲ እና ማንቸስተር ሲቲ ከማንቸስተር ዩናይትድ ጋር በግማሽ ፍጻሜ መገናኘታቸው ይታወሳል። በአጠቃላይ ቼልሲ እና አርሰናል በዚህ የካራባኦ ካፕ 6 ጊዜ ሲገናኙ 4ቱን ቼልሲ በማሸነፍ የተሻለ ቁጥር አለው። ሁለቱ ቡድኖች በዚህ ዓመት ባሳለፍነው ነሐሴ ወር ላይ ጨዋታቸውን በስታንፎርድ ብሪጅ አከናውነው አንዳቻ ማጠናቀቃቸው አይዘነጋም። አርሰናል በዘንድሮ ዓመት በሁሉም ውድድሮች 2 ጨዋታ ብቻ ነው የተሸነፈው። ኦፕታ ሱፐር ኮምፒውተር እንግዶቹ አርሰናሎች የዛሬውን ጨዋታ ከሜዳቸው ውጭ ተጉዘው 49.6% የማሸነፍ ዕድል እንዳላቸው ሲተነብይ ባለሜዳዎቹ ቼልሲዎች ጨዋታውን የማሸነፍ ዕድላቸው 26.7% መሆኑን ግምቱን አስቀምጧል። ጨዋታው ምሽት 5 ሰዓት ይጀምራል። ሳይመን ሁፐር በመሃል አርቢተርነት ይህን ጨዋታ ይመሩታል። አድማጮቻችን የሃሚንግ ስፖርት በዛሬው ዕለት በእንግሊዝ የካራባኦ ካፕ የግማሽ ፍጻሜ ጨዋታዎችን የዳሰስንበት ዝግጅት ይህን ይመስላል። መልካም ጊዜ። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።